አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የተከበረው ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እነሆ አላህ ሱብሓነሁ ወተዓላ ወፍቆን ለተከበረው የረመዳን ወር አደረሰን። እንኳን አደረሰን፣ እንኳን አደረሳችሁ። ረመዳኑኩም ሙባረክ ወኩሉ ዓሚን ወአንቱም ቢአልፍ ኸይር። በየቤታችሁ በተለያየ ሁኔታ ላይ ሆናችሁ የምትከታተሉን ክብራትና ክብራን ተመልካቾቻችን እነሆ ረመዳን ነው። 1447ኛው ዓመት ሂጅራ ላይ እንገኛለን። በረመዳን ወር የአብሮነት ንፋስ በቤቶች በመሳጅዶቻችን በጎዳናዎቻችን በሁላችንም ነፍስ ውስጥ ታንጸባርቃለች። አብሮነታችን በሚንበር ቲቪ ደግሞ በልዩነት ይደምቃል። አብሮነት በረመዳን አላህ ፈቅዶለት 10 ዓመታትን አሳልፎ አብሮነት በረመዳን 10 ብለን ተገናኝተናል። አልহামዱሊላህ ረቢል ዓለሚን እድሜ መርቆ ለዛሬዋ ቀን ስላበቃንና ዛሬም መልሰን እንድንገናኝ ስለፈቀደልን አላህን ከልብ እናመሰግናለን። ያዝነው ያለንበት ወር ደግሞ የቁርአን ወር ነው፣ የዒባዳ ወር ነው፣ የአንድነት ወር ነው፣ የወንድማማችነት ወር ነውና ይህንን አብሮነታችንን በይፋ ዛሬም ደግመን ልናስታውሳችሁ ተገናኝተናል። የዛሬ 10 ዓመት ወደ ኋላ እንመልሳችሁ፣ ከዛም በኋላ ያሉ ጊዜያትን አብረን ልንተዋወስ ተገናኝተናል። እዚህ ሰብሰብ ብሎ የምታገኟቸው ወንድሞች የዛሬ 10 ዓመት ምን ይመስሉ ነበር? ዛሬስ ምን ይመስላሉ? አብረን እንከታተላለን። ክብራትና ክብራን ተመልካቾቻችን አንድ ወር ነው አብረን ቆይታ የምናደርገው። ከዛሬ ጀምሮ በተለያዩ ቆይታዎቻችን የምናነሳቸው ሀሳቦች ይኖራሉ። ነገር ግን አስሮቹ ደግሞ የፕሮግራማችን ጥቅል የሆነ ሀሳብ በመቋጫው ወይም ደግሞ ምህዋሩ አስሮቹ ሱሐቦቻችን ይሆናሉ። ኢንሻአላህ እነሱን በጀነት አላህ Subhanahu Wa Ta'ala ያበሰራቸውን መልእክተኛው አለይሂ ሰላቱ ወሰላም ከፍ ያደረጓቸውን ሱሐቦች ደግሞ አብረን እናነሳለን። እዚህ በግራና በቀኝ ደግሞ አብረውን ያሉ ዱዓቶቻችን መሻይኾቻችን ደግሞ ሐሳቦችን ወደ እናንተ የሚያደርሱ ይሆናል። እነኚህን ሱሐቦች በእነሱ አንደበት እንተዋወቃለን። ከዛ ባሻገር በዚህ ደግሞ በአብሮነታችን እዚህ ቦታ ላይ ቁጭ ብለን ደግሞ ደመቅ ያሉ ጨዋታዎችን እናደርጋለን። በጣም ነው ደስ የሚለው። አህለን ወሰህለን እንኳን ደህና መጣችሁልን ወንድሞቻችን። እንኳን ደህና ቆያችሁን። ማሻአላህ ሁሉም እዚህ ውስጥ የተቀመጡት በሙሉ አብሮነት በረመዳንን ያላደመቀልን የለም። ከፊሉ ህያው አድርጎታል፣ ከፊሉ ሞቶበታል። እሱን ትውስታ እናነሳለን። በ10 ዓመት ውስጥ የነበሩ ሂደቶች ምን ይመስላሉ? አብሮነት በረመዳን 10 ዓመት ሲመጣ ምን አይነት ፕሮግራሞችን አስተላልፎ ነበር የሚሉ በየመሃሉ ጣል እያደረግን እንሄዳለን። በትውስታ የቀደሙ ቪዲዮዎችን እያሳየናቸው ከተመልካቾች ጋር ደስ የሚል ቆይታ እናደርጋለን። ዛሬ ደግሞ የወንድማማችነት ቆይታ ደግሞ አለ አይደለ? ያኒ ስንጨዋወትም ስንዝናና መልእክት ስናስተላልፍም ተመልካችም ከኛ ስብስብ የሚማራቸውን ነገሮች ሐሳብ እንለዋወጣለን። ተመልካቾችም እስከ ዛሬው ፕሮግራም ፍጻሜ እንደዚሁም እስከ ወሩ ፍጻሜ ድረስ አብረው እንዲቆዩን በዚህ አጋጣሚ እንጋብዛቸዋለን። ሐሳባቸውን አስተያየታቸውን እንደዚሁም መልእክቶቻችሁ ካላቸው ደግሞ 9282 ላይ ኤቢን በማስቀደም ሊልኩልን ይችላሉ። ይደርሰናል፣ መልሰን ወደ እናንተ እናደርሰዋለን። እነዚህን እንግዶች እንኳን ደህና መጣችሁ በሉ። ለእናንተ እንግዶች አይደሉም፣ በእርግጥ በተለያዩ አጋጣሚዎች ታገኟቸዋላችሁ። ለኛ ግን ለአብሮነት በረመዳን 10 ግን እንግዶች ናቸውና በድጋሚ እንኳን ደህና መጣችሁልን እንላለን። አስቀድመን ግን መለስ እንላለን ወደ ኋላ አብሮነት በረመዳንን ከመጀመሪያው ጀምሮ ማለት ነው የዛሬ 10 ዓመት መለስ ብለን እናስታውሳለን። አንዳንዶቹ ተመልካቾች ህፃናት ናቸው፣ ገና ተወልዶ ይሆናል። ዛሬ 10 ዓመት የነበረ ነው ገና አሁን 20 ዓመት ሆነው። ለምሳሌ ያኔ 8 ዓመት የነበረው አሁን 18 ዓመት ሞልቶታል። አላሁ አክበር ባሊግ ሆኖ አልፏል ነው። ያኔ 18 ዓመት የሆነ ደግሞ አሁን ወልዶ ከብዶ ምናምን ብዙ ነገር ላይ ነው ያለውና የብዙሃን ትውስታ ነው አብሮነት በረመዳናችን። እንግዲህ ከከተማ ወጣ ብለን የምናዘጋጃቸው የተለያዩ ፕሮግራሞች ነበሩንና የምንገኘውም በቢሾፍቱ ከተማ በሼባ ቪሌጅ ውስጥ ነው ያለነው። ከጀርባችን የምታዩትን ድምቀት ይዘን ደግሞ ለተመልካቾቻችን ከትመናል። ለዚህ ፕሮግራማችን እናንተ እናደርሳለን። ወጣ ብለን መለስ ብለው የተቀነጫጨቡ ቪዲዮዎችን እንጋብዛቸውና ቆይታ እናደርጋለን። ወደ 10ኛ ዓመት መለስ እናርጋችሁ ተከታተሉልን። ተመልሰን እንመጣለን። በድጋሚ ረመዳኑኩም ሙባረክ ወኩሉ ዓም ወአንቱም ቢአልፍ ኸይር።
بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ተመልካቾቻችን እነሆ አሁን የምንገኘው የአብሮነት በረመዳን የተሰኘው ፕሮግራማችን ላይ ነው። ለወደፊት አላማ አለኝ ምዘጋው ምንድነው 3 አላማዎችን ዱዓ እንድታደርጉልኝ ነው። አንደኛው አላማ ለአላህ ብዬ ዳዕዋ ሳደርግ የሰዎች ልብ ላይ እንዲቀመጥልኝ ነው። ሁለተኛው አላማ ትልቅ የሆነ የድኩማኖች የየቲሞች ማዕከልና መድረሳ ማቋቋም ፈልጋለሁ። ሶስተኛው ሰው ልጅ ሞቶ ኖሮ መሞቱ አይቀርምና ስሞት ሸሂድ ሆኜ እንድሞት እመኛለሁ። ሸሂድ አልአኺራ አላህ የሚወደውን ሸሂድነት ነው። ይህች ሀገር ከኹለፋው ራሽዲን ዑስማን ኢብኑ አፋንን አስተናግዳለች። ከነቢዩ ልጆች ሩቅያን አስተናግዳለች ሰለላሁ ዐለይሂ ወሰለም። ከነቢዩ ሚስቶች ረብላ ቢንት አብ ሱፊያን፣ ኡሙ ሰለማ፣ ሰውዳ ቢንት ዘመሃ፣ ኡሙ ሰለማ አራቱን አስተናግዳለች እና ያስተናገዳቻቸው በጣም ምርጥ። ስለዚህ ነው ዑስማን ቢያንስ የነቢዩ ሰለላሁ ዐለይሂ ወሰለም በጣም የሚያከብሯቸው እንኳ ሌላው ቀርቶ ከዕለት ዕለት ቁጭ ብለው እግራቸውን ገለጥ አድርገው ዑመር ሲገቡ አቡበክር ሲገቡ ያልሸፈኑትን ዑስማን ሲገቡ ሽፍን አሉ እግራቸውን። أنا الداعي بإيماني أنا الإسلام رباني سأولي رايتي دوما وأحمي صف إخواني. የተወደዳችሁ ተመልካቾቻችን አብሮነት በረመዳን እየወደዳችሁት እንደሆነ ተስፋ እናደርጋለን። ጥልቅ የሆነ ትውውቃችን ይቀጥላል። ዛሬም ጥሩ ያልሆነ ሀያት አሳልፌያለሁ። ሁሴን ከድር ብዙ ጊዜ ይጎተጉተኛል። ያንን ፋይሉን ምናምን እኔ ዴድ ፋይል ነው ታወኝ ምናምን ስለው እሱ ደግሞ ግለጠውና ሳይየኝ ምናምን ይለኛልና የተጃጃለ ህይወት ነው ባልልም ዝም ብሎ ያለፈ ህይወት ክፍል አለኝ እና እሱ ክፍል ጨለማ ስለነበር ማለት ነው ለብርሃን እንድበቃ አድርጎኛል። ክብራትና ክብራን ተመልካቾቻችን እንደምን አላችሁልን? የተከበረው ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ለተከበረው የ1440ኛው የረመዳን ወር አላህ Subhanahu Wa Ta'ala በሰላም በጤና በደስታ አደረሳችሁ እንላለን። ሚንበር መልቲሚዲያ ፕሮዳክሽን ከዛውያ ቴሌቪዥን ጋር በመተባበር አብሮነት በረመዳን 4ን ይዘንላችሁ ቀርበናል። ወንድማማችነት የከፍታችን መሰረት የዘንድሮ ሺዓራችን ነው። እንግዲህ እንደምታስታውሱት ሁሉ ተመልካቾች የቀደሙት አመታት ላይ የሆነ ርዕሰ ጉዳይ እናመጣና ከአንድ መሪ ቃል ጋር እናስተሳስረዋለን። ዘንድሮ ወንድማማችነታችን የበለጠ የሚደምቅበት የሚፈካበትና የተዋበ የሚሆንበት እንደሚሆን ተስፋ እናደርጋለን። ይሄን ወንድማማችነትን ስንረዳው ነው ሐቂቀተን ይሄ ወንድማማችነት አሁንኛ እንደምናስበው አሁን አለ ወይስ የለም ብለን በጊዜ ገደብ የሚገደብም አይደለም። ለየትኛውም ስራችን የጊዜ አጠቃቀማችን ወሳኝ። ጊዜ ላይ ፌል ካደረግን ምንም አይነት ፕሮጀክቶቻችን ዳር አይደርሱም። እንደ ግለሰብም እንደ ማህበረሰብም እንደ ሀገርም ጊዜ ላይ ያለን እይታ ያለን አስተሳሰብ ከጊዜ ጋር ያለንን አላቃ ይወስናል። ሶላት ሲያበቃ ምን ያህሉ ነው እኩል ያጠናቀቀ ኢማሙ የቀረው ፐርሰንቴጁን ማየት ምን ያህል ከታይም ጋር እየፈሰስነ እንዳልሆነ ከሚያሳብቁ ተጨባጭ ክስተቶቻችን ይመስሉኛል። ملكنا هذه الدنيا أبشر لاستانس موكرو ملكنا هذه الدنيا زي ما ورازوني تقير ليلى ቆይ እንዴት ነው የሚያደርጉት? 22 ሰዓት የሚጾሙ ሰዎች የምትቀራቸው 2 ሰዓት ናት። ነገ ሌላ ረመዳን አለ። ምንድነው ሱሁር አፍጥረው ተራዊህ ሰግደው እንደገና ሱሁር አስረው እንዴት ነው የሚያደርጉት? አንድ ቀን አንቺም ወደ አኺራ ስትሄጂ የእውነት ሆኖ ልንሰራልሽ የምንችለው ዶክመንታሪ ይሄንን ይመስላል። ለጌታዬ ፊት ድቆም ነው በቃ ጌታዬ ማየት
ከነ ወንጀሌ ማለት ነው ከነ ወንጀሌ ነው ጌታዬ ፊት ጌታዬ ባይ ደስ ይለኛል። የሚታየው የላይኛው እኔ እንጃ ስንት ሰው አምቻለሁ እኔ በዚህ ህይወቴ። የእናቴን ሀቅ እንኳን መወጣት አልቻልኩም። የአላህ ቃል አያልቅም። የአላህ ቃል ፍጹም ጥበብ የተሞላበት ነው። የአላህ አይደለም መጽሐፉ ሙሉ ይቅርና አንዱ አያ ብቻ ባህር ነው፣ ጥልቅ ነው፣ ውቅያኖስ ነው። አንድ አያ ብቻ ሳይኮሎጂካሊ ዝግጅት ይፈልጋል ረመዳን። ሐቂቃ በጣም ስነ ልቦና ዝግጅት ይፈልጋል። ስለ ረመዳን በጣም በቂ የስነ ልቦና ዝግጅት ያደረገ ሰው 1 ወር መሮጥ አያቅተውም። ማራቶንና 100 ሜትር ሯጭ ነው ስታይላችን። ተመልሰናል። በድጋሚ ረመዳንኩም ሙባረክ ኩሉ አሚን ወአንቱም ቢአልፍ ኸይር። አብሮነት በረመዳን 10ኛ ዓመታችንን 10ን ሰሃቦች ከፍ የምናደርግበት ፕሮግራማችንን ተከታተላችሁ ነው የምትገኙት። አሁን ያለነው ደግሞ የትውውቅ አብረን የጨዋታ ሰዓት ላይ ነው የምንገኘው። ከዱዓቶቻችን ጋር ቆይታ እናደርጋለን። እንግዲህ በተመለከቱት ቪዲዮ ውስጥ አንዳንድ ጺሞች አንዳንድ ጸጉሮች ጥቁር ነበሩ። አንዳንዶቹ ኡስታዝ በድርን እያየሁት ነበረ። ጥቅጥቅ ያለ ነበር። በጣም የሚያስታውቀው ልዩነቱ የኡስታዝ በድር ይመስለኛል። ኧረ ካሚልም ያስታውቃል። ካሚልም ያስታውቃል። ጣል ነው አሁንም የካሚል። ኡስታዝ መሐመድ አባተ በተመሳሳይ፣ ኡስታዝ አብዱ ፈታ ሁሉም ነጭ ሼክ ነው ያልተቀየሩት። ሼክ እንደዚሁ ነው። ያኔም እንደዚህ ነው። እኔ እና እሳቸው እንዲሁ ነው። ያህለው ሳህላ በጣም ነው ደስ የሚለው። እስኪ ትንሽ ወደ ኋላ እንመልሳችሁ። በየትኛው አብሮነት በረመዳን አቴንድ እንዳደረጋችሁ እናንተ ታስታውሱታላችሁ? አብሮነት ላይ መሳተፋችሁን ታስታውሳላችሁ አይደል? ስንተኛው ላይ እንደነበር ግን ታስታውሳላችሁ? ሼክ ያስታውሳሉ? የትኛው ላይ ነበሩ አብሮነት በረመዳን ላይ? ስላስታውሱ ኡስታዝ የትኛው ላይ እንደነበር ታስታውሳለህ? ኡስታዝ አብዱ ፈታ ወንድሜ መሐመድ አወል ሳላህ የነበረበት ፕሮግራም ላይ ተማም። ስለዚህ ጥሩ ነው። በሰው ነው ያስታወስኩት። አላህ ይዘንለት መሐመድ አወል ሳላህ። ያው ሼክ ቅድም ሲሉን ነበር እዚህ 10 ዓመት እኮ ብዙ ወንድም አስገኘን ብዙ ወንድምም አሳጣን ያሉት አጋጣሚ አለና አብረውኝ የነበሩት እዚህ ይሉኛል። አመቱ ትዝ አይለኝም። 6 ዓመት ወይ ምናምን በደንብ እናስታውሳቸዋለን። ለዛ ነው ሼክና አንተም እንደዛው ነው። የመጀመሪያው ነው የመጀመሪያው ላንጋኖ የሄድንበትን ነው ማስታውሰው አኪድ። እና እዛ ያው የሆነ አዲስ ነሺዳ ያን ጊዜ ያወጣው ነሺዳ ነበርና አረ ሚስተር አታባክ። አይ በሱ ነው ማስታውሰው ነው ተዝታ ሚስተር አታባክ። እሺ ኡስታዝ መሐመድ ለገበያ ዋለም እስካሁን በነገራችን ላይ ያኔ የመጀመሪያውን መድረካችንን የመጀመሪያውን የአብሮነት ፕሮግራማችንን ስናዘጋጅ ነው ኡስታዝ በድምጻችን ይሰማ ጉዳይ በዚያ ሰሞን ላይ በነበረበት ሁኔታ በማረፊያ ቤት ኸልዋ ነበሩ። እነሱ ኸልዋ ላይ ነበር የነበሩት። ኡስታዝ ታስታውሳለህ? ኡስታዝ መሐመድ አባተ ያ ከሆነ ያው እኔም እሱን ነው የማስታውሰው። ላንጋኖ የነበረ ስንተኛው እንደሆነ እንጂ ስንተኛው እንደሆነ ብቻ ተሳሰብ። ኡስታዝ በድር ላንጋኖ በሚወኩል ላንጋኖ አላ ፍክራ ሁሉም እንደዚህ ሰብሰብ ብሎ የሄደበት ሁሉም ላንጋኖ ይባል። ኡስታዝ ሼክና የመጀመሪያ በምንድነው በር ከፋችሁ እሳቸው ነበሩ። ኡስታዝ አብዱል ፈታም የመጀመሪያው ላይ ነበር። ኡስታዝ መሐመድ ጀማል እንደዚሁ የመጀመሪያው ላይ ነበር። እነሱ አብሮነትን ሲጀምሩ ወንድሞች ደግሞ ማረሚያ ቤት ተብሎ የሚጠራው ኸልዋ ነበሩ እና እዛ ፕሮግራም ላይ ሆነ እናስታውሳቸው ነበር፣ እናስባቸው ነበር። አላህ ከኛ ጋር እንዲቀላቀላቸው እንመኝ ነበርና በቀጣዩ አመት
በቀጣዩ አመት አብሮነት በረመዳን 2 ሲባል ደግሞ ማንተ ኡስታዝ በድር ከኡስታዝ ካሚልና ኡስታዝ አህመድ ተቀላቀሉ። መሐመድ ደግሞ 3ኛው ላይ ተቀላቀልከን። ያኒ ከዛ በኋላ ነበር አይደል እንትን ያደረገው እና ኡስታዝ ቀድሞዎቹ ነበር የወጡት እነሱና በዛ በቀጣዩ ተቀላቀላችሁና አንደኛው ሁለተኛውና 3ኛው ላይ ነው ይሄ ስብስብ ይሄ ስኳድ ሰብሰብ ብሎ የነበረው ማለት ነው። ከዛ 4ኛው ሲመጣ ሌላ ደግሞ የፕሮግራም ቅርጽ ይዘን መተን ተቀላቀልን። በመሃል የኮቪድ ክስተት አፒር አደረገና መሰባሰቡን ፕሮግራም እንደዚህ ወጣ ብሎ ማከናወኑም ቀረና ስቱዲዮ ውስጥ ብርሃናማ ምሽቶች የሚል 1 አመት ሌላ ፕሮግራም ሰራን። ከዛ እሱም አብሮነት ነበረ ከሌሎች ሚዲያዎች ጋር በጋራ በመሆን የሰራ ነው ፕሮግራም ነበረ። አሁን 10ኛ አመት እንበል እንጂ እንደ ፕሮግራም አብሮነትን ሐሳቡን ይዘን ስንመጣ 11ኛ ፕሮግራም መሆን ይችል ነበር። እሱን ስለማንቆጥር ብቻ ነው 10 ያለው። ሸኽና እንደው 10 አመት ተጉዟል። ወደ ኋላ ትንሽ መለስ ስናደርግ የምር የ10 አመት ቆይታ የሆነ ይመስሎታል? ትውስታዎች ካሉ ሪማይንድ የሚያደርጉን በ10 አመት ውስጥ ምን ተከናወነ? ምን አዲስ ነገር ተገኘ? ምን አዲስ ነገር ተፈጠረ በህይወቱ ውስጥ የሚለውን እስኪ አንሱልን። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ምን ጊዜ የማይረሳ አንድነት ነው ኡልፋው። ይሄ አንድነት አልሙእሚኑ አሊፉን በ10 አመት ውስጥ አሁን የሞተው ወንድማችን አሁን ማስታወስ አላህ ይርሐመው። ሌሎችም አሉ እህቶች ወንድሞች ይሄን ከተከታተሉ ነበሩ። ይሄን አላህ ይርሐማቸው። ዘወር ብሎ እኮ ይሄ የሀያት ውጤት እኮ ነው፣ የመቆየት ውጤት ነው። 10 አመት ቀላል ነገር አይደለም። ስለዚህ ያደረሰን ጌታ ብዙ ነገር አይተናል፣ ገና ምን ያለን እና አላህ መሸከር ዘወር ብለን ያለፈውን ጊዜ ማያቻን ማስታወሻ ይሆነን ምን ያለው በጣም ጥሩ ነው። ማሻአላህ እያነሳን ያለ ነው አብሮነት ላይ መለስ ብለን እንግዲህ የዛሬ 10 አመት መለስ ብላችሁ ታስቡትና እንግዲህ ያው ያኔ አብሮነት ከተሰራ በኋላ የፕሮግራም ኮንቴንቱም ላይ ሊሆን ይችላል ትውስታዎች ይኖራሉ። ወደ ኡስታዝ አብዱል ፈታህ ልግፋው ወይስ ወደዚህ ልዙር? ችግር የለም፣ ወደ ሁለቱም ያስኬዳል። በወረፋ እንሄዳለን። መርሐባ ኡስታዝ አብዱል ፈታህ የምታስታውሰው ካለ መለስ ብለህ ታስታውሰናል። ምን የምታስታውሰው ነገር አለ? ካልሆነ እኔ አንድ ነገር ግን አስታውሰዋለሁ። ካስታውሰው መርሐባ፣ ካላስታውሰው ግን እኔ አስታውሰዋለሁ። ቢስሚላህ አብሮነት በረመዳን ላይ ምንም ከፊቴ የማይጠፋው የሼኽ መሐመድ ኢብራሂም ተዋዲኡነት ያየሁበት ነው። የከስብ ምሳሌ ለመስጠት ማረሻ በሬ እየገፉ ሲሄዱ ቀሚሳቸውን አውጥተው እንደ ቁም ሱሪ ነገር ለብሰው ሰውን ለማስተማር ያደረጉበት ውልፋ በጣም ውስጤን ይነካኛል። ከነዚያ ውስጥ ደግሞ ያው ብዙ ትውስታዎች አሉ። ጉዞ ላይ ስንሄድ የሚያስታውስ ምን ነው በሚቀጥለው አመት በደረሰ የሚለውን ነገር የምናየው ነው። ሌላው ድጋሚ ምናልባት በጣም ለህብረተሰቡ አፉታ የሚጠየቀው ሳንሞት ሞታችኋል ተብሎ የተሰራው ነገር ባልጠፋ ማስተማር እኛ ስላልሞት ሰው አይማርም እንዴ? አሁን ከትላንት ወዲያ በዚህ እንትን ብራዘር ደውሎልኝ አንተ አብዱል ፈታህ ሞተ እንዴ? ምንድነው አሁንም ቢሆን ለመላው ህብረተሰብ የምጠይቀው ያንን ቪዲዮ ያየ ሰው በአጠቃላይ ቢያነሳው ጥሩ ነው። ሁለተኛው እኛ አምነንበት ሳይሆን ያስተምራል ተብሎ ተጠራን፣ አላወቅነው። ልክ ልንገባ ስንል ልዩ መስተንግዶ አደረገ። እስካሁን ሳይው ራሱ መለከል ሞት ይመስለኛል። ያክረም የሚባል ልጅ ሐቂቀተን ወላሂ ገባን። እኔ ተምሬበታለሁ፣ አልቅሻለሁ። እንዴት ነበር ሞመንቱ ንገረን። እንዴት ጎትቶ እንዳስገባ ልዩ እንክብካቤ ሆነብኝ። ምክንያቱም ሌላ ቀን እንደዚህ አይነት ስቀረጻ ችግር የለም። የዛን ቀን ግን ልዩ እንክብካቤ አድርጎ ወደ ስቱዲዮ መራን። ሐናን ባቡል ኸይር ከተቀረጸች በኋላ ነው ደግሞ እንዳንነጋገር ለያይተውናል። ምን እንደሆነ አላወኩም። ከዛ አሁን ዛሬ ስቀን እናልፈዋለን እንጂ ወላሂ ብዙዎቹ ደንግጠዋል። ሐጅ ላይ ሲያገኙኝ ውጭ ሲያገኙኝ እንባ እኮ አፍስሰናል። እንደውም በጣም ከማረሳው
የሆነ ትልቅ ሸህ በማግስቱ ለመቅበር ወደ ኮልፌ መቃነ መቃብር ጋር ስንገባ ሸህ ኢብራሂም የእስልምና ጉዳይ ፕሬዝዳንት ወላሂ አልቅሻለሁ አሉ። ወንድሜ ልጄ አሉ። ለኛ እንጠቀምበታለን ለዚህ ሰው ለሚወድ ሰው ለሚያውቅ ሰው ግን ይደነግጣል፣ ያዝናል። ይህ ስተትን በምን አፉታ እንደምንጠይቅ አናቅም። እንደው ያን ነገር ማረሳው ህይወት ነው። ቀድመን ብናውቀው ብል ጥሩ ነበር ነው ማለት ኢንሻአላህ። ግን ተማርኩበት ያለ ሰው የለም ፕሮግራም በመቅረቡ የደነገጠ ብቻ ነው የገጠመኝ። እዚህ ጋር ማስተካከያ እርማት ለመስጠት ያህል ማለት ነው። እርማት ለመስጠት ያህል የእናንተንም ኤክስፒሪየንስ በጣም መስማት እንፈልጋለን። በተለይ ከዚህ ፕሮግራም ጋር 3 ፕሮግራሞችን ከዚህ ጋር የተያዙ 3 ፕሮግራሞችን ሰርተናል። የመጀመሪያው ፕሮግራም ርዕሱ ራሱ የመጨረሻው መጀመሪያ ነው የሚለው ያኒ ወደ አኺራ ከመሄዳችን በፊት እዚህ ሆነን ራሳችንን ብንገመግም እንዴት ነው ያስደስተናል ወይስ ያሳፍረናል የሚለውን አርቲስቲክ በሆነ መልኩ ነው ለማቅረብ የተሞከረው። ምናልባት የማህበረሰባችን ተቃፋ በአንዳንድ በኩል እንትን ያደርገናል። እየታየ ነው እኮ ሰውየው የራሱን ዶክመንተሪ ቁጭ ብሎ እያየ ነው የሚታየው አለ። ለምሳሌ ኡስታዝ አብዱል ፈታህ ሼክ ሙስጠፋ ረሂመሁላህ እየተባለ እሱ የራሱን ቁጭ ብሎ ያ እንደዛ እየተባለ እና ስናስገባው ስንጋብዘው ስንጠራው ቁጭ በል እስኪ ይሄንን ተመልከት ስንለው ሁሉ ይታያል። ከዛ ከታየ በኋላ ምን ተሰማህ ራስህን አየህ ነው። ከዛ ሰው ምኑን ነው የሚያስበው? እየተጫወተ እያፈጠረ እንትን እያደረገ ቀና ሲል ረሂመሁላህ የሚለው ብቻ ይሰማና እንዴ ሞተ ይላል። ከዛ በፊትና ከዛ በኋላ ያለውን እንትን አላደረገም። ግን ምን ሆነ መሰለህ? ናም መብራት ጠፋ። ሙሉ ሴኑን አላዩም ሰዎች። የሆነች ፓርት እንዳዩ መብራት ጠፍቷል። እንደዛ አይነት ኬዝ የደረሰኝ ስላለ ማለት ነው። አሁን ያንንም ፓርት ብቻ ስለሆነ የወሰዱት እሱ ያፈረደባቸው በእርግጥ በወቅቱ ከቀረቡ በኋላ የነበሩ ቁርአንን እንደምንወስደው ማለት ነው። እኛ ቁርአንን የተወሰነ ፓርቱን እንደምንወስደው ነው። ፕሮግራሙ ከቀረበ በኋላ የደነገጡ በጣም የተዘየሩ ሰዎች ወንድሞች ምናምን ነበሩና ስቱዲዮ ድረስ ጠርተን እንደገና ድጋሚ ፕሮግራም ሰርተናል። አለሁ የሚለው ማለት ነው። ወላሂ አልሞትኩም ብሎ ይመጣል። ሞቷል ተብሎ ተነግሮ ፕሮግራም ላይ አልሞትኩም ብሎ ማዕናቱ ምንድነው? የትኛውም ነገር እኮ እንደዛ ነው። የሆነ ሰው ከስቶ ሲያዩት ታመመ ነው የሚሉት እንጂ ዳይት ላይ ሆኖ አካል ብቃት እንቅስቃሴ እየሰራ ስለሆነ ነው የከሳውም የማይለሰው አለ። ግን የኡስታዝን ፍራስትሬሽን በጣም እረዳለሁ። ምክንያቱም የሱ ግንኙነት በብዛት ከእናቶች ጋር ከአቅመ ደካሞች ጋር እና በጣም ከሚሳሱለት ሰዎች ጋር ከመሆኑ ጋር በተያያዘ ብዙ ሰዎች ጋር ይደነግጣል። አንድ ሰው ደግሞ የዶክተር ሰማሃርን እሱ ያቺን ዶክመንተሪዋን ፓርት ብቻ ቆርጦ መጀመሪያ ነሽር አደረገ እና ሰው ጋር የደረሰው ከፕሮግራሙ በፊት ረሂመሁላህ መተለው አቃለች እንዴ ዶክተር ሰማር ሞተ እንደ የተባለ ሰው ጧፍ ማድረግ የጀመረው። ስለዚህ አንደኛው ፕሮግራማችን ይሄ ነው። ልክ ነው። የትኛውም ፕሮግራም ሰው አንደርስታንድ እንደሚያደርገው ነው። ሁለተኛው አመት ላይ የሰራ ነው ደግሞ ባዶ ገጾች የሚለው ነው። ባዶ ገጾች የሚለው ፕሮግራም ደግሞ ላይክ ከቁርአን ጋር ያለንን አላቃ ሰዎች በተሻለ መጠን እንዲረዱትና ቁርአን ላይክ ሙስሐፍ እንቀራዋለን እንኖርበታለን ምናምን እንላለን በተወሰነ መልኩ እናስቀረዋለን ምናምን ግን የውም ሚነል አያም ከልባችን ከህይወታችን ከሙስሐፉም ከሙኑ ቁርአን ቢወጣ ግን እኛ ምን አይነት ሰው እንሆናለን የሚለውን አንደርስታንድ እንዲያደርግ የሚያግዝ ኮንቴንት ያለው ሁለተኛ አመት ላይ ሰራን። እሱም ትንሽ እንትን ይል ነበር እና ህይወቱን የቀየረ ሰው በቃ ሀያቱን በሙሉ ቁርአንን ለመخدም የነየተ ሰው አስታውሳለሁ። በዛ ፕሮግራም የተነሳ በቃ ቁርአን ነው ለካ እንትን የሚያደርገን አሁን እጃችን ላይ ስላለ ያኒ አባንደን የሆነ ሀብት ነው። ሶስተኛ ደግሞ የምናብ ቃል የሚል ነው። የምናብ ቃል ደግሞ የሚለው በዱንያ ላይ የሌሉ ሰዎች እኛን ቢያናገሩን በምናባችን ወይም በኢማጂኔሽን እንትን ብሎ ቢያናገሩን ምን ይሉናል የሚለውን ለቅርብ ሰዎቻቸው ወንድም ለወንድሙ መልእክት ልኮ ማለት ነው እዛ አኺራ ላይ ሆኖ እዚህ ሆኖ ምን ሊለው ይችላል የሚለውን ሐሳብ አንስተን እሱን ደግሞ ሁሉም ሰው አኺራን እንዲያስታውስ ሞት እንዳለበት እንዲያስታውስ ሁሌም ባቂ ዘውታሪ እንዳልሆነ የሚያነሳ ሐሳብ አንስተን ነበርና እንደዚህ ስትሮንግ የሆኑ ፕሮግራሞችን ስናነሳ ሰው ይደነግጥ ነበር። ለዛ ነው በመሃል ቀዝቀዝ ያደረገው። መርሐባ አብሮነት
የተወደዳችሁ ተመልካቾቻችን አብሮነት በረመዳን ነው የተከታተላችሁ የምትገኙት። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አብሮነት በረመዳን 10ኛ ዓመቱን እያከበረ ይገኛል፣ ወይም 10ኛ ዓመት ፕሮግራሙን እየሰራ ነው የሚገኘው። በአብሮነት አብረን እንድንዘልቅ አላህን እንማጸነዋለን። እንግዲህ እድሜ መርቆልን በኸይር ስራ ተገናኝተን ለሚቀጥሉት ዓመታትም ደግሞ በመልካም ነገር የምንተዋወስ ባሮቹ እንዲያደርገን ዱዓ እናደርጋለን። እዚህ እንግዲህ ወንድሞቻችን ጋር በብርድ ረጅም ሰዓት ከቆየን በኋላ አንዲት ቀለል ያለች ቀልጠፍ ያለች ተዝናኖትን ሊፈጥር የሚችል ደግሞ እንደዚሁም ጥሩ ተዓሩፍም ሊፈጥር የምትችል ነገር ለማድረግ አስቤ ነው ከተገናኘን አይቀር ማለት ነው። ምንድነው መስፈርት አለው። የመጀመሪያ መስፈርት እዚህ ፊት ለፊቴ የተዘጋጁ ቀለል ያሉ ጥያቄዎች አሉ። እነዚህን ጥያቄዎች መመለስ ነው። ስትመልሱ ግን የመጀመሪያው ነገር ሁሉም ሰው እርስ በርስ ነው የምትተያየቁት። እኛ አይደለም የምንጠይቀው ማለት ነው። እኛ ጥያቄ አዘጋጀን እንጂ ጠያቂው ይለያያል። ስለዚህ የመጀመሪያው ከናንተ መካከል እኔ እከሌን ነው ጥያቄውን የምጠይቀው ብላችሁ ቀድማችሁ ምረጡ። ወንድማችሁን ምረጡ ማለት ነው። ኡስታዝ አብዱል ፈታህ አንድን ሰው እኔ እከሌን እመርጣለሁ ብለህ ጠይቃለሁ ብለህ ትመርጣለህ። ጥያቄው አንተ እጅ ጋር ከመድረሱ በፊት ማለት ነው። ምንድነው የሚደርሰህ ጥያቄ አታውቀውም። ሲደርስ ነው የምታውቀው ማለት ነው። ግልጽ ነው አይደል ነሽ? አሁን አይደለም ባይታወቅ ከለምድ የማይታወቅ ነገር አሁን ጀላልያ ነው ጀማልያ ነው። አሁን ጥሩ ነው። ስለዚህ ሁሉም ሰው የራሱን ሰው ይመርጣል ማለት ነው። እኔ እከሌን ጠይቃለሁ፣ እኔ ደግሞ እከሌን ጠይቃለሁ ይላል። መደራረብ እንዳይመረጥ ሳይያዝባችሁ ሳያዙ ቶሎ። ስለዚህ ኡስታዝ ማንን ትመርጣለህ? ማንን ትጠይቃለህ? እንዴ እሺ ተመራርጠዋል። እሺ መሐመድ፣ እሺ ኡስታዝ ካሚል ማንን ትጠይቃለህ? ጀማል። ኡስታዝ መሐመድ ጀማል። እሺ ሼክ ማንን ይጠይቃሉ? እኛማ አስጠያቂ ነን። እኛ አስጠያቂ ነን። ከነዚህ ውስጥ ምረጡ። ከነዚህ ተድሩ መሐመድ ጀማል። ኡስታዝ መሐመድ ጀማል ተጠያቂ ነህ። ያ አንተ ደግሞ ማንን ትመርጣለህ? ሼኽን። ስለ ሁለታችሁ ተጠያቂ ናችሁ። ኡስታዝ አንተ ማንን ትጠይቃለህ? አይተርፍነኝ እኮ ማንን አልጠይቅም። አልጠየቅም አልጠይቅም። እንደውም አንተ እንትኑ ራስል ማሉ ትርፍ ብቻ አይደለም። ካሚልማ መሐመድ እንትና ነው እኮ ችግር የለም። አዩብ ሰብ አንተ ደግሞ መሐመድን ትጠይቃለህ። መሐመድን እጠይቃለሁ። እኔ መጠየቅ ምን ችግር አለ? ችግር የለም። ጥያቄው እኮ እሱ ይፈጥረው አይደለም፣ እሱ ይፈጥረው ጥያቄ አይደለም። አዩብ ሁለት ሰው ነው ምን እንዴ? አንተ ሼክ ነህ? እኔ የሚጠይቀኝ እንጠይቃለሁ። እሺ አንተ ሁለት ሰው እንግዲህ የሆነ አይተውብሃል ማለት ነው። ተማም። ስለዚህ ጥያቄ አንዳንድ ጥያቄ ታነሳላችሁ። ቀላል ጥያቄዎች ናቸው። ግን ምንድነው ወንድም የሆነ ጥያቄ ጠይቆኝ ለሱ ሳብራራለት ያለውን ስሜት መፍጠር ነው የፈለግነው። የሆነ እስኪ ይህን ነገር ንገረኝ ስላንተ ሲልህ እሺ ብለህ ለሱ በኢንሽራህ ሰድር እንዴት ትገልጠዋለህ የሚል ነው ሁሉም ሰው የሚያብራራው ማለት ነው። አሁን የመጀመሪያው ተጠያቂና ጠያቂ አንድ ጥያቄ ያነሳል ማለት ነው። ሁሉም ጠያቂ አንዳንድ ጥያቄ ያነሳል። ሰዓቱ ሲደርስ ማለት ነው። ካልቻለስ ይጠይቅ ምን ካላወቀስ ጥያቄው የዕልም ጥያቄ አይደለም፣ የፈሩ ጥያቄ ዘና የሚያደርጉ ጥያቄዎች ዘና የሚያደርጉ ናቸው። ስለዚህ ለሁሉም ሳይሆን ሲደርሳቸው አላሁ አለምም እኮ አለ እነ ሼህ። አዎ አላሁ አለም አለ። አለማወቅን ማወቅ አለ። ትልቁ ችግር አለማወቅን አለማወቅ ነው። ስለዚህ እሱንም እናውቅበታለን። ስለዚህ አሁን አንድ ሰው ነው የምናስነሳው። ከዛ ሲደርሳቸው ሰዓታቸው ላይ ከዛ እንጀምር። መርሐባ ኡስታዝ፣ እንግዲህ የጠየቀውን ሰው መርጠሃል። ጥያቄው ምን እንደሆነ አናውቀውም እኛ ራሳችን። እሺ ልጠይቅ? አሁን መጠየቅ ትችላለህ። ምላሽ ተዘጋጅ። እሺ ቢስሚላሂር ረህማኒር ረሂም። ወንድሜ አብዱል ፈታህ ህይወቴን በእጅጉ ገርቶልኛል የምትለው አንድ ነብያዊ ሐዲስ። አንድ ነብያዊ ሐዲስ ያ አዩሃ الناس አፍሹ ሰላም ወሲሉ አርሐም ወአጢሙ الطعام የሚለው ሐዲስ ልቤ ይነካኛል። በ6 ዓመት ጀምሬ ነው ያፈዝኩት። ይሄን ዶክመንተሪ ላይ ሳየው አለቅሳለሁ። ያው ያ አዩሃ الناس አፍሹ ሰላም ወሲሉ አርሐም ወአጢሙ الطعام ወሰሉ ቢሌሊ ወናሱ ኒያም። አዎ ሶስቱ ገርቶልኛል።
አንዱ ባልጠቅሰውም ሌሉ ሌላው ላይ ግን በጣም አለሁበት። ያ አዩሃ ናስ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን አብዙ። ኢንሻአላህ በቅርቡ አፍሹ ሰላም የሚል መጽሐፍ ይወጣል። እሱ ልቤ ላይ ሰርቶ ራሱ ወደ 270 ፔጅ ሁሴን ኸድር አርቶት አድርጎታል። ወሲሉ አርሃም ዝምድና ላይ ያው አልহামዱሊላህ በጣም ወዳለው ይሄ ነገር ላይ ይመጣሉ ይወዱኛል፣ እኔም ወዳቸዋለሁ ዘመዶች። ዋጢዑ ጣዓም ምግብ አብሉ። ከህፃን ጀምሮ እስካሁን ድረስ ምን ሰራውም የአይታም ኺድማም አባቴ ጋር ባይኖራቸውም 20 ሰው አይጠፋም ምግብ ላይ እስካሁንም ያ ውስጣችን ላይ ለውጦታል። ያ ወሰሉ ቢሌሊ ወናሱ ኒያም እሱን ከአላህ ጋር ብንነጋገር ይሻላል። ተድኹሉ الجنة بسلام الله جزاك الله ተመለሰ ኡስታዝ። نعم ደስ ይላል በጣም አብሮነት 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 አብሮነት